እርቃን የቆምኩ ያክል ነው የተሰማኝ ያለው። ልመልስ ዘላለም ሳናቀው አመለጠን። ሳንጠቀምበት አሁን የሚቆጨው እሱ ብቻ ነው። ያ ረዳት ፕሮፌሰር አብነት አስራት ይቅርታ በጣም እና እሱም በነበረ ሰዓት ከመምህር ዘላለም ወንድሙ ጋር በጣም እያቀረበው ማለት ነው። ውስጡ ያለውን ስሜት ስለሚያውቀው እባካችሁ ይሄን ወንድም ልንረዳው ይገባል። ያልተረዱት ወንድሞች ነበሩት በመካከል ማለት ነው። እየገፋ እየመጣ እንዲህ ተሰምቶት ሲያወራል፣ እኛ ጋር ያለው አቀባበል ግን ጥሩ አልነበረም። ስሜታችን ማለት የመግፋት ያክል ይቆጨኛል። ካለፉ በኋላ ሰዎች፣ ወንድሞች፣ መምህራን፣ ሊቃውንት ካለፉ በኋላ ሀሳብ እየመጣ ስትነጋገር ልብ ይሰርቃል። ቅዳሴ ሳያስቀድስ አይሰብክም ዘላለም። በቃ ይሄ ነው ኳሊቲው። በቃ ሲያስቀድስስ አይቀመጥም። መጋቢ አዲስ አድነው መካከል በእኔና በቀሲስ ዳንኤል መካከል ልዩነት አለ ቢባል ዘላለም ወደኛ የሚወግን ነው። አሁን ዘመን ላይ ያለነው አገልጋዮች እንደሚታወቀው ከይቅርታ ጋር በሁለት ቢላ የምንበላ አገልጋዮች ነን። ከመጣው ጋር አብረን የምንነፍስ እና እኔን ሀዘን የከፋኝ ለእኔ 2 ወር ሙሉ የሚጸልይ ሰው ልኮ እዛ የሚሰራ እኮ ነው። የጤና ባለሙያ ካህን የሆነ ነው እኮ ልኮ ያስታመመኝን ወንድሜ አንድ ቀን ባስታመመው አንድ ቀን እግዚአብሔር ይማረህ ብለው ደስ ይለኝ ነበረ። አሁን ዝም ብዬ ያሰብኩት ግቢ ውስጥ መኪና አቁሞ ቤተክርስቲያን በረንዳ ላይ ነው የሚያድረው። ይሄ መድረክ ላይ ያልተነገረ ነገር ነው። ካሜራ ውስጥ መግባት የሚፈልጉ ሰዎች ሩጫ፣ በጣም አስቀያሚ ነገር ለእይታ። እንደዚህ አይነት ነገር ሀፕን ሲያደርግ አንተ ተደብቀህ ማልቀስ ያለብህ ሰዓት ነው። ኮሚቴው ሲቋቋም ያልነበሩ ሰዎች መስቀል አደባባዩን ንፍፊቱን ይዘውት ፊት ለፊት ሊጋርዱን ሲሞክሩ አየውና በቃ ወረድኩ መጨረሻ ላይ። ሰላም የተወደዳችሁና የተከበራችሁ የመንክር ሚዲያ ተመልካቾቻችን እንደምን ሰነበታችሁ፣ እንደምን ቆያችሁ? ዛሬም እንደወትሮው ሁሉ በመንክር ሚዲያ ስቱዲዮ እንግዶችን ይዘን ቀርበናል። እንግዶቻችን የቤተክርስቲያናችን አገልጋዮች መምህራን ናቸው። መጋቢ ሃይማኖት ብርሃኑ ቦጋለ የለቡ ምስራቀ ፀሐይ ቅዱስ ገብርኤልና ቅድስት አርሴማ ቤተክርስቲያን የስብከተ ወንጌል ኃላፊ እንዲሁም በአዲስ አበባ የሰባኪያን ህብረት የህዝብ ግንኙነት ኃላፊ ናቸው። እንዲሁም መጋቢ አዲስ ንጉሱ አለሙ የፈረንሳይ 41 ገነተ ኢየሱስ ገነተ ማርያም ቤተክርስቲያን የስብከተ ወንጌል ኃላፊና የአዲስ አበባ የሰባኪያን ህብረት የሚዲያና ኮሚኒኬሽን ኃላፊ ናቸው። ሰሞኑን በመምህር ዘላለም ፈተዮትና እንዳጠቃላይ የአዲስ አበባ ሀገረ ስብከት የሰባኪያን ህብረት አስፈላጊነትና የአገልጋዮች ህብረት አስፈላጊነት ምን ይመስላል የሚሉ ሐሳቦችን አብረን ልንጨዋወት አብረን ልናሳልፍ እዚህ ስቱዲዮ ተገኝተዋል። በቅድሚያ ጥሪያችንን አክብራችሁ ስለመጣችሁ ከልብ አመሰግናለሁ። እንግዲህ ራሳችሁን አስተዋውቁ ለማለት አልፈልግም፣ ምክንያቱም እኔ አስቀድሜ ስለተናገርኩኝ። በቅድሚያ ከቀሲስ ልጀምር። መጋቢ አዲስ ቀሲስ ንጉሱ አለሙ፣ ሰሞኑን እንግዲህ መምህር ዘላለም ወንድሙ እጅግ የምንወደው ለ30 ዓመት ከዛም በላይ ቤተክርስቲያንን በዝምታ ሲያገለግል የነበረ መምህራችንን አተናልና እንደው እስቲ ቅድሚያ በመምህር ዘላለም ወንድሙ ሕልፈተ ሕይወት ላይ የተሰሙትን ስሜት እስቲ ያጋሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
በመጀመሪያ ወንድማችን የዚህ ሚዲያ ባለቤት ወደኛ ጥያቄውን ይዞ በመቅረብና ያለውን ነባራዊ ሁኔታ እንድንወያይና መልስ እንድንሰጥ በመጋበዝ ትልቅ አክብሮት አለን። በእርግጥ መንክር ሚዲያ በእኛ በሰባኪያን ወንጌል ህብረት በኩል ከተመሰረተ ሰዓት ጀምሮ ትልቅ ባለውለታችን ሚዲያ ነው። ወደፊትም አብረን የምንቀጥል ሚዲያ እንደሆነ ያው የሚመለከቱ ቤተሰቦቻችን በአትኩሮት ሊረዱት ይገባል ብዬ አምናለሁ። በመቀጠል ወደ ተነሳው ጥያቄ ስገባ በእውነት እንግዲህ ቤተክርስቲያን የደረሰባት ሀዘን ከባድ ሀዘን ነው። ያም ሀዘን ደግሞ የበኩረ ሰባኪያን የመምህር ዘላለም ወንድሙ እረፍት የተሰማበት ሰዓትና እስከ ስርዓተ ቀብሩ ድረስ ያለው ስሜት ከዛም በኋላም ደግሞ ያለው ሁኔታ ለብዙ አገልጋዮች ትንሽ የሞራላቸው ሁሉ እስከ መነካት የደረሰበትና በዚህ ዓለም ላይ መቆየት ትርፉ ምንድነው የሚል ስሜት የፈጠረ ነው እና እኔ እረፍቱን የሰማሁት እንዳጋጣሚ ሆኖ ወደ አገልግሎት ሲሄድ ነው የሰማሁት። በዕለተ ሰንበት የመጻጉዕ ዕለት ወደ መካኒሳ አምቦ ለአገልግሎት ሲሄድ ዲያቆን ሄኖክ የሚባለው አገልጋይ ወንድማችን መንገድ ላይ ያገኘኝና ምንድነው የምንሰማው ነገር ብሎ ሲነግረኝ ማታም አልከፈትኩም ዩቲዩብ ፌስቡክም አላየሁም። ምንድነው ብዬ ስጠይቀው ምን እኮ አንድ ባንድ እኮ እንደው አለቅን እኮ እየተለቀምን ሲለኝ በቃ በጣም ደነገጥኩና ምንድነው ስለው መምህር ዘላለም ወንድሙ እኮ አረፈ ሲለኝ በቃ እኔ ያለውበትን ቦታ ሁሉ እስከመርሳት ምክንያቱም እሱ ለቤተክርስቲያን ምን ያክል ዋጋ እየከፈለ እንደሆነ ስለሚገባኝ ማለት ነው። እና ያን ሳንሰማው ሄጄም አውደ ምሕረት ላይ ቆሜ ለማገልገል ብዙም አቅም አልነበረኝም። ለህዝቡ ያንን መርዶ ሳረዳ እንደ ሁሉም እንዳዲስ ነው የሰማው በብዛት እና በለቅሶ ነው የተቀበለው። እኔም ራሴን መቆጣጠር እስከሚያቅተኝ ድረስ አውደ ምሕረቱ ላይ ያለኝን የውስጤን ስሜት ገልጬ መጨረሻ ላይ እውነት እንደሆነ ከተረጋገጠ በኋላ ያንን ካረጋገጥን በኋላ ያለው ስሜት በዛ ቆየው። በዛው ደግሞ ተያይዘን ወደ ሰነበታ ወደ ቤተሰቦቹ ዘንድ ሄድን። እዛም ያለው ስሜት ጥሩ አልነበረም። በቃ በዚህ ድባብ ውስጥ ነበር ያሳለፍነው። ያረፈበት ቀን የተባለበት ቀን እሱ ያረፈው ቅዳሜ ነው። እኛ የሰማነው ደግሞ እኔ የሰማሁት በግሌ እሁድ ነው ማለት ነው እና ትልቅ ስሜት ነበረው። እንደው መምህር መጋቤ ሃይማኖት በተመሳሳይ የመምህራችን መምህር ዘላለም ወንድሙን ህልፈተ ሕይወት በምን አጋጣሚ ሰሙ? ስሜቱስ እንዴት ነበር? በዚህ መልኩ በወንድማችን እረፍት ምክንያት ተገኝተን መነጋገር ባይገባም ባንጠብቀው ስለሆነው ነገር ስለሆነ የምንነጋገረው እኔ ወንድሜን የመምህር ዘላለምን ህልፈት ቅዳሜ ሌሊት ያው ለእሑድ አጥቢያ ወደ ቤተክርስቲያን ስንሄድ ሰው ነው የሚደውልልኝና አሁን ስለሌላ ሰው መሞት ቢነገረንም እንደነግጣለን። የሱ ግን በጣም አስደንጋጭ ነውና መምህር መጋቤ ሐዲስ እንደተናገረው ቅዳሜ ሌሊት ላይ ስንሰማ አሁን መምህር ዘላለም በመሞቱ ብቻ አይደለም መምህር ዘላለም ውስጥ ያሉ ነገሮች ጠቅላላ እናውቃቸዋለን። የትምህርት የአገልግሎት ዝግጅት በትህትና ማገልገል መስበክ ቅዱስ ጳውሎስ ለጢሞቴዎስ ለልጁ የሰጠው የአገልግሎትን መመሪያ ጠቅላላ ወደኛ ያጋባ መምህራችን ነው እና የሱን መሞት እንደዚሁ ድንገት ስትሰማ ትደነግጣለህ። ምክንያቱም ታሟል ቢባል ኖሮ ጠይቀዋለሁ ትላለህ። ተቸግሯል ብትባል ኖሮ እንርዳው ትላለህ። ሞቷል የሚለው ነገር ግን ሞተ የሚለው ነገር ልብን ነው የሚሰብረው እና እኔ ስሰማ በቃ ጠዋት ማለዳ ወደ 10:30 ከሌሊቱ የሰማሁት የረገጥኩትንም ቦታ አላውቀውም፣ የሄድኩበትንም ቦታ አላውቀውም። ብቻ አውደ ምሕረት መቆሜን አውቀዋለሁ። አውደ ምሕረት ላይ ግን መናገር አልቻልኩም። አሁን ይህንን ተሸክመህ አውደ ምሕረት ላይ ሄደህ ቆመህ
ማቴዎስ ወንጌል ብለህ ልትናገር አትችልም። ስለዚህ ቀጥታ እኔ ወደ እኔ በዚህ አይነት ሁኔታ ውስጥ ነው ያለ ነው። እኔም ደነገጥኩኝ፣ ህዝቡም ደነገጠ። ህዝቡ ወዲያው ነው የተላቀሰው። ያው የወንድማችን ሞት በጣም መራራ ነው። በምድር ላይ ልትሰማው ዝግጅት የሚያስፈልገው ነበር። ታሟል፣ እናስታመው፣ እንጸልይለት የሚባሉ ነገሮች ይቀድማሉ ለሁላችንም። ይሄ እኔ ጋር የደረሰው ነው። በጣም ነው ልቤን ያደማኝ። እኔና መምህር ዘላለም በልጅነት ነው የምንተዋወቀው። አሁን ያለ ነው የሚመስለኝ። እኔ ዘላለም እንደዚህ በቀልድ ወይንም እንደዚህ ይሞታል ወይንም እንለየዋለን ብዬ አላሰብኩም። ወሊሶ ነው የምንተዋወቀው ከኔ ጋር። ሲኒየሬ ነው በጣም። የልጅነት የማውቀው ዘላለም ነው። አሁንም እዚህ አዲስ አበባ መጥቼ ያገኘሁትና ትንሽ ለኔ ይከብዳል። ልክ አድነውን የከበደውን ያህል ነው እኔ የሚከብደኝ። እንደው አትታው እንዳይበዛ ካልሆነ አሁንም ስለሱ ለመናገር ቃላት ተሰካክተው አይቻልም። ይሄን እናገራለሁ ብለህ እንኳን ቆመህ ኢቭን ላልቅስ ብለህ ጀምረህ እንኳን እኔ ታመምኩኝ ይኸውልህ፣ ዘላለም በጣም ኳሊቲ ያለው ንጉስ ይኸውልህ፣ እኔ ታምሜ እዛ ኮሮና ውስጥ ተኝቼ አንድ ድምፅ ሁሌ ይመጣል፣ ይጸልያል። አጠገቤ ቆሞ ካህን ነገር ነው። ጸሎት አድርጎልኝ ከጨረሰ በኋላ መምህር ዘላለም አይዞህ እያለ ነው። ከሌላ ዋርድ እሱ ልኮኝ ነው የምመጣው። ቀን በቀን 2 ወር ሙሉ ከሆስፒታል እስከወጣ የሚጸልይ ሰው መደቦልኝ ሁሌ ማለዳ የዘላለምን ድምፅ ስም ሰማ ነበረ። እና አሁን እኔን ሀዘን የከፋኝ ለኔ 2 ወር ሙሉ የሚጸልይ ሰው ልኮ እዛ የሚሰራ እኮ ነው፣ የጤና ባለሙያ ካህን የሆነ ነው እኮ ልኮ ያስታመመኝን ወንድሜ አንድ ቀን ባስታመመው አንድ ቀን እግዚአብሔር ይማረህ ብለው ደስ ይለኝ ነበረ። አሁን ዝም ብዬ ያሰብኩት ተጽናኑ ስለተባለ እረፉ ስለተባለ ሌላ ምርጫ የለም ስለተባለ እንጂ የዘላለም ሀዘን እንደዚህ ንጉስ እንደዚህ በዋዛ በፈዛዛ የምንረሳው በአንድ ወር የወሬ ጋጋታ፣ የዩቲዩብ ጋጋታ፣ የዜና ጋጋታ፣ የወደ ምረት ጋጋታ አድርገን የምንረሳው ጉዳይ ሊሆን አይገባም። ይሄን ይመስላል። ይቅርታ። በጣም ጥሩ። እውነት ለመናገር እኔም እንደ አንድ ሚዲያ ላይ እንዳለ ሰው ዜናውን የሰማሁት እኔም ከረፈደ ከነጋ በኋላ ነው። ያለ ወትሮ በዕለቱ ቀደም ብሎ ስራ ነበረን፣ የኮተቤ ገብርኤል ላይ ስራ ነበረና በዛ ምክንያት ስላልተኛን በማግስቱ በጊዜ ልተኛ ብዬ 3 ሰዓት ምናምን አካባቢ ነው የተኛሁት። ጠዋት ሲነጋ ግን ፌስቡኩ ተጥለቅልቆ 5 ሰዓት 6 ሰዓት ሆኖታል ዜናው ከተሰማ። ከዛ በፊት ግን ማታ ይሁን እንደዚህ አመሻሹ ላይ አካባቢ የስጢፋኖስ ቤተክርስቲያን አስተዳዳሪ ፌስቡክ ላይ ለቀውት አይቻልም። የምትወደው ታሟል ማለት አሁን ነው ምናምን ብለው ፎቶን አድርገው ለቀውት አይቻለሁ። ስለዚህ ደግሞ ምን ሆነ ብዬ ነው ቀለል አድርጌ ነው ያለፍኩትና ጠዋት ሞቱን ስሰማ በጣም ቅድም መጋቢ ማዶት እንደተናገሩት ታሞ ነበር እንደተባለው እንደተነገረን አስተዳዳሪው እንደጀመሩት መታመሙን ሰምተን በዛ ተለማምደ ነው ቢሆን ኖሮ እንደው ላንደነግጥ ሁሉ እንችል ነበርና መታመሙንም ያልሰማን ብቻ ሁላችንም አስደንጋጭ ነው። እስኪ እንደው መጋቢ ሐዲስ መምህር ዘላለም ማን ነው? እንዴት ይገልጹታል? እንግዲህ መምህር ዘላለም ማን ነው እንዴት ይገለጻል የሚለው እንግዲህ ቅድም መጋቢ ማኖት እንዳለው በዚህ ስሜት ውስጥ ሆነን አሁን ስለ መምህር ዘላለም ቃላት እያስተካካን ወይም ደግሞ ሚዲያውን ለማድመቅና እንትን ለማለት የምንጠቀምበት አይመስለኝም። ከእንግዲህ መምህር ዘላለም እኔ የማውቀው አምቦ እያለሁ ነው፣ በአገልግሎት አምቦ እያለሁ ነው የማውቀው 1999 ዓመተ ምህረት ማለት ነው። ኦልሞስት አሁን ወደ 19 ዓመት ተወካለን። እዛም እንዲመጣ ብዙ ጊዜ ጉባኤ ጋብዤው ሳይሳካ ቀርቷል። በምክንያቱም ብዙ ጊዜ እሱ ከባህር ማዶ እየሄደ
አገልግሎት እየሰጠ የሚመለስበት አጋጣሚዎች ሰፊ ስለሆኑ እዚህም ሲመጣ ደግሞ ያው ጊዜም አይበቃው ባይዘ መምህር ዘላለም ልዩ የሚያደርገው ምንድነው? በወር ውስጥ እኛ የተመረጡ ቀናቶችን ነው መርጠን የምናገለግለው። እሱን ለየት የሚያደርገው ምንድነው? በወር 60 አውደ ምሕረት ላይ ይቆማል። ማታና ጠዋትና ማታ። ይሄ ለማንም የማይሰጥ በቃ ችሎት የኖረው ይሄን ደግሞ ለምን ተብሎ ሊከሰስ የማይችል ሊጠይቅ የማይችል እግዚአብሔር ራሱ ያደረገው ትልቅ በእርሱ ላይ እየሰራ ያለው ስራ ትልቅ ስለሆነ እና እኔ ካወቁበት ሰዓት ጀምሮ ያልተለወጠ የማይለወጥ አቋሙ የጸና በዚህ ላይ ደግሞ እኔ ከዚህ በፊት ደጋግሜ ተናግሬያለሁ። አሁን ዘመን ላይ ያለነው አገልጋዮች እንደሚታወቀው ከይቅርታ ጋር በሁለት ቢላ የምንበላ አገልጋዮች ነን። ከመጣው ጋር አብረን የምንነፍስ እንደ ኮንዲሽኑ እንደ ወቅቱ እየቀያየር ማንነታችንን የምናገለግለን። ለምን ራሳችንን ካልኮልንን የእሱን ቅድስና ማጉላት ስለማንችል ልክም ነው። በእርሱ ሚዛን ስንመዘን የእኛ አገልግሎታችን ያን ያክል ሚዛን የሚደፋ ነው ብዬ አላምንም። ይህንም ክሬዲት ማሳጣት ሳይሆን በእሱ ሚዛን ስንመዘን ማለት እና እሱ ያለው አቋም ለወንድሞች ያለው ፍቅር፣ ለአገልጋዮች ያለው ፍቅር፣ ለቤተክርስቲያን ያለው ፍቅርና ክብር፣ መርሃ ግብር በማክበር ያለው ፍቅርና ክብር እኔ ከራሴ ነው የሚጀምረው። ብዙ ጊዜ የምወቀስበት ነገር አለ። የራሴ ፐርሰናል ሌላ ቦታ ሳይማ ጉባኤ ይዤ አንዳንድ አጋጣሚዎች ከአቅሜ በላይ ሲሆኑ የምቀርበት አጋጣሚ አለ። ከኔ ህይወት ጋር ሳመዛዝነው እሱ በመምህር ዘላለም ሚዛን ሲመዘን ያን ያክል ሚዛን ላይ የሚገባ አገልጋይ አይደለም። ከራሴ ነው፣ ሌላ ቦታ አልሄድም እና የተለየ ሰው ነው። የተለየ ማንነት፣ የተለየ ሰብዕና ያለው ሰው ነው መምህር ዘላለም። አሁን መድረክ ላይ ነው ብዙዎች የሚያውቁት። ከመድረክ ባሻገር ያለው ህይወቱ ያው የሥርዓተ ቀብሩለት መስቀል አደባባይ ላይ የነበረው መርሃ ግብር ላይ እኔም እንደ እንግዳ ነው ስሰማ የነበርኩት። ያላወቅኳቸው ያልሰማኋቸው የገረሙኝ ከአይምሮ በላይ የሆኑ መልእክቶች ነው ሲተላለፉ የነበሩት። ከዛም በኋላ በነፍስ ወከፍ ደግሞ ግለሰቦች በግል ደረጃ የሚያውቁት ሰዎች ሲነግሩ የተለየ አገልጋይ ነው። ከዛ የመስቀል አደባባይ ሽኝት በኋላ በግርሶ እየተጓዝን ስንመጣ አንዲት እናት አስካለ ማርያም ይባላል ነው ብሎ የተዋወቁኝና ደስ ብሎኛል። እንደ አይነት መምህር በክብር መሸኘቱ እና የማታውቁት አንድ ነገር አለ እኔ የማውቀው ምንድነው ስላቸው እኔ ከ10-15 ጊዜ በላይ ቤተክርስቲያን ተገናኝተናል ከሱ ጋር እና እኔ ብዙ ጊዜ ቀደም ብዬ ነው ቤተክርስቲያን የሚሄደው። ብሄርኩባቸው አድባራቶች በተለይ አዲስ አበባ ላይ ግቢ ውስጥ መኪና አቁሞ ቤተክርስቲያን በረንዳ ላይ ነው የሚያድረው። ይሄ መድረክ ላይ ያልተነገረ ነገር ነው። አድሮ ጸልዮ እንደ ማንኛውም ሰው ጠዋት ላይ መኪናውን አስነስቶ ተነስቶ ወጥቶ ይሄዳል። ስታየው ምንም ችግር የሌለበት ወይም ደግሞ ተኝቶ ያደረሰው መልሶ ነው የሚታይ። ይሄ ምንድነው? የተደበቀ ማንነቱ ነው። ነገ ከነገ ወዲያ የሚያስብ ትውልድ ደግሞ እንደሚነሳ ተስፋ አለን እና ምን አይነት አገልግሎት ነው አሁን እያገለገልን ያለው ብዬ ሳይ መምህር ዘላለም በደፈናው ምንድነው በቃ ለእግዚአብሔር የተሰጠ ህይወቱን፣ ጊዜውን፣ ጉልበቱን፣ ገንዘቡን፣ ማንነቱን ለእግዚአብሔር ያስረከበ ልዩ ሰው ነው። ልዩ ሰው ነው። እኔ ባለኝ የአገልግሎት ዘመን እንግዲህ አሁን በስቆጥር 27ኛ ዓመት አገልግሎት ዘመን አለኝ። እንደው ያው ልጅነት መልክ ይመስላል እንጂ ብዙ ዘመን ቤተክርስቲያን አሰበ ከዘዋይ ገዳም ጀምሮ ካደኩበት ከዘዋይ ገዳም ጀምሮ ማለት ካወቁበት ሰዓት ጀምሮ ግን መምህር ዘላለም ለኔ የተለየ ሞዴሌ የሆነ አንደበቴን እንደፈታ ምክንያት የሆነኝ ስብከቶቹን በብዛት አድምጥ ነበር ክፍለ ሀገር እያለሁ እና የተለየ ሰው በአጠቃላይ እና ቃላት ያጥረኛል መምህር ዘላለምን ለመግለጽ ማለት ነው። እና አሁን እንደተነገረውና ከተነገረው በላይ ነው ብዬ ነው የምናገረው። ወደ መጋቢ ሃይማኖት ልመለስ። መምህር ዘላለም ያው መጋቢ አዲስ እንደተናገሩት ለብዙሃኑ መምህራን ሞዴልም የሆነ ነውና በሞቱም ሞዴል የሆነ ነው፣ በህይወቱም ሞዴል ነው። እንደው የአዲስ አበባ ሀገረ ስብከት የስብከተ ወንጌል ወይም የመምህራን ህብረት ተፈጥሯልና መምህር ዘላለም የነበረው አስተዋጽኦ ምን ነበረ በህብረቱ ላይ? እሺ እኔ ወደዚህ ሀሳብ ከመምጣቴ በፊት አሁን ቀሲስ በሰጠው ሀሳብ ላይ ከመምህር ዘላለም ላይ ያለውን እኔም የተረዳሁትን ለዊትነስነት ለምስክርነት
አራያ ስለሚሆን አሁን ላለነውና ለወደፊት አንድ ሰባኪ 5 ኳሊፊኬሽኖች ይጠበቁበታል አንድ አገልጋይ። የመጀመሪያው የቤተክርስቲያን ትምህርት ጠንቅቆ ማወቅ ነው። መናገር ብቻ አይደለም፣ ዕውቀት ማወቅ ይጠበቅብሃል። መጽሐፍትን መመርመር ይጠበቅብሃል። ሁለተኛው ደግሞ ትምህርት ሃይማኖትን ጠብቆ መስመር ያ የምታውቀውን ትምህርት ጠብቆ ማስተማር መስመሩን ታትዘባርቅ መጀመሪያ ማወቅ አለብህ። ሁለተኛው ደግሞ አስተማሪ አይደለም ጠብቀ ማስተማር አለብህ። ሶስተኛው ደግሞ ያ የምታስተምረውን ህይወት መኖር። አሁን ዘላለምን መቼም የማንረሳው አሁን ንጉስ እንዳለ በቃ እሱ ይሄው ነው። በቃ አሁን ያንጨረጨረን ያስለቀሰን የመበለጥ ስሜት ኖሮብን ሳይሆን እሱ የሰበከውን ኖሮት ነው። አሁን ያለውን ሰባኪ ልንወቅስ ወይም በዘላለም ልንለካ አይደለም። ወደዛው ነው ሁላችንም የምንሄደው። የሰበከውን ስብከት ኖሮታል። ገባ? ይሄ ማን ስርዓት ነው? አባቶቻችን የኖሩበት ያለፉበት ስርዓት ነው። ሌላኛው በተጨማሪ አሁን እኛን እየተገዳደረን ያለው የቴዎሎጂ ዕውቀት ማነስ አይደለም። ብሉያትና ሐዲሳትን የመተርጎም ችግር አይደለም። በትህትናና በፍቅር ማገልገል ይናፍቀኛል። በቃ ዘላለም ትህትናው ይናፍቀኛል። ዘላለም እኮ አውደ ምሕረት ሲመጣ እንጂ የምታየው ወይንም ቤተክርስቲያን መቅደስ ውስጥ እንጂ የምታየው መቼ ይምጣ የት ይምጣ በምን ሰዓት ይምጣ አታውቀውም። ፖስተር ላይ ወጣው የለም። እሱ በቃ እሱ ምድር ላይ ጨርሶ የሄደ ሰው ነው። ግዴለህም እኔ በቃ አይቼዋለሁ፣ አግኝቼዋለሁ። እንደነገርኩህ ከልጅነቴ ነው የማውቀው ብያለሁ። አሁን ግን ረቆብኝ ነው ሄደው። ይሄ ማለት በትህትና ማገልገል ምን ማለት እንደሆነ ታውቃለህ? ማይክ ማስረከብ እኮ ማለት አይደለም። ያለ ህዝብ አይደለም የምንናገረው። ቅዳሴ ሳያስቀድስ አይሰብክም ዘላለም። በቃ ይሄ ነው ኳሊቲው። በቃ ሲያስቀድስስ አይቀመጥም። እንዲህ አይነት አገልጋይ ይናፍቅሃል እኮ እንዴ! በቃ ይሄንን ሞዴል ማድረግ አለበት። ህጉም ይሄው ነው እኮ ገብታ፣ ህጉም መመሪያውም ይሄው ነው። ብዙዎችም ያደርጉታል። እሱ ግን አይቀመጥም። አሜን እስኪባል አውደ ምሕረት እስኪ እሺ። ከዛስ ለቤተክርስቲያን ክብር፣ ለአባቶች ክብር የሚደረገው ለአገልጋዮች ክብር የሚደረገው ነገር አለ አይደል? እሱ እዛ ጋር እሱ ተውኝ ነው የሚልህ። ዳር ነው ሄዶ የሚቀመጠው ይላል መጽሐፉ። ከላይ አትቀመጥ፣ ከአንተ የሚበልጥ ሲመጣ ወደኋላ መሄድ ስለማይቀር ከላይ አትቀመጥ ነው። ከዛ የእሱ ደግሞ ያ ችግር ይደርስብኛል ብሎ አይደለም፣ ከመሰበር ነው። በቃ ትህትና ነው። ሁን ነው የሚል እንደዚህ አይነት ነገሮቹ ታይተዋል። ሌላኛው ደግሞ የመጨረሻው ይህንን አገልግሎትን የምትጠቀመው ለአንተ አይደለም፣ ነፍሳትን ለማዳን ነው። ነፍሳትን በዚህ ምድር ከዓለማዊ ከኃጢአት ጉስቁልና ወደ ህይወት ማምጣት ነው። አድርጎታል። መስቀል አደባባይ የሞላው የቃሉ ውለታ ያለበት ነው። ቅድም ከነገረ ቅድስናው ውጪ ማለት ነው። ገብቷል? ነፍሳትን ለማዳን አይደለም የምንሰብከው። በቃ እሱ አሳይቷል፣ ይዟል። ለ3 10 ዓመታት የኦርቶዶክስ ተዋሕዶ ቤተክርስቲያንን ምእመን ይዟል። ይሄ የእሱ ፐርፌክሽን ነው። በቃ ምንም ማድረግ አይቻልም። ከእሱ ይህንን ልንወስድ ይገባል። የመጨረሻው እና ትልቁ ጉዳይ አንድ አገልጋይ ካልጾመና ካልጸለየ ዋጋ የለውም። ዘላለም መምህር ዘላለም አገልግሎት በጾምና በጸሎት የተሸበበ ነው። ወንጌሉን ፈርጦቹ ወይንም የሚያጌጥባቸው በጾምና በጸሎት ነው። እንደዚህ አይነት እውነታዎች የነበሩት ወንድም ነው። እምባዬን የሚመልስብኝ ይሄ መልካምነቱ፣ ይሄ ወንድምነቱ ስፔሻሊ እኔን አምልጦኛል። ልጠቀምበት ሲገባ የት ነህ ነው። አሁን እኔ ነኝ የምደውለው እሱ ጋር ወይስ እሱ ነው እኔ ጋር መደወል ያለበት? እኔ ነኝ መደወል ያለብኝ። ደህና ነህ በርታ ምትል ቃል አለችው። እቺ ናት። ደህና አይደለሁም ካልከው ያማክርሃል። የዛልክበት ነገር ካለ ያጠነክርሃል።
እና በረከቱ ይድረሰን እንደተባለው በረከቱ ይድረሰን። ይሄን ዊትነስ ለመስጠት ነው ወንድሜ። በመምህር ዘላለም እንግዲህ በህብረታችን ውስጥ ያለው አስተዋጽኦ ከቃላት በላይ ነው። ይሄም ምንድነው ስንል ይሄ ሰባኪያን ወንጌል ህብረት የተመሰረተው እንግዲህ አሁን 2016 ዓመት ከ3 ወሩ ነው። 2016 ሐምሌ 15 ነው የተመሰረተው። እውቅና እንትን ያገኘ ነው ማለት ነው። ከዛ በፊት ግን ያለው ምንድነው የማማከር አገልግሎት ላይ ቆይተናል። በዛ የማማከር አገልግሎት ላይ እነ መላከ ሰላም ዳዊት ያሬድ በነበረበት ሰዓትም ከዛ በፊትም ከመላከ ሰላም በፊት በነበሩት የአዲስ አበባ ሀገረ ስብከት የስብከተ ወንጌል ሐዋርያዊ ዋና ክፍል ኃላፊዎች ጋር እየተገኘ ኮሙኒኬት ነበረው። ዘላለም ባይዜ መምህር ዘላለም ልዩ የሚያደርገው ምንድነው ቅድም ሃይማኖት እንደተናገረው የቤተ ክርስቲያኒቷን ስርዓት በተለይ ቀኑና በመጠበቅ ተወዳዳሪ የለው። ከአባቶች ስር ማታጣው ሰው ነው። ያማክራል፣ ሐሳብ ያካፍላል። በሚሰጡት አቅጣጫ መሰረት ነው እሱ ሄዶ ግቡን መጥቶ የሚመለሰው። ይሄ አንድ አገልጋይ ላይ የምታየው ኳሊቲ የምትጠብቀው ኳሊቲ ነው። ዘላለም ላይ ብቻ ነው በብዛት የምታገኘው። ብዙ ጊዜ አባቶች ጋር ቀርቦ የማወያየት የማነጋገር ሐሳብ የማካፈል ነገር ብዙዎቻችን ጋር ድክመት አለ። ያም ነው አሁን እየረዳው አባቶችም ጭምር ሊቃነ ጳጳሳቶቹ አባቶቻችን እስከ ስርዓተ ቀብሩ ድረስ ባለው ሂደት ካረፈበት ሰዓት ጀምሮ የማያለቅሱ ብፁዓን ሊቃነ ጳጳሳት አላጋጠመኝም። ምን ያክል ይሄ ወንድም ምን ያክል ልባቸው ውስጥ ቢኖር ነው የሚል ምንድነው ለዚህ ያበቃው ስንል ፈርዘር እየሄደ ከስራቸው አጣጣቸው ከብፁዕ አባታችን ከብፁዕ አቡነ ቀውስጦስ ውጪም ብዙዎቹ ጋር እሳቸው ጋር በቃ ፋሚሊ የሆነ ግንኙነት ያላቸውና አባት ናቸው። እሱም ልጅ ነው። ወደኛም ምራስ ሲመጣ ሲመክረን የነበረው ምንድነው የቤተ ክርስቲያኒቷን መዋቅር ቃለ ዓዋዲውን የማይጥስ ነገ ቤተ ክርስቲያኒቷን አደጋ ውስጥ የማይከት የሆነ ምን ያስፈልጋል ህብረት ያስፈልጋል እያለ እኛም ከመመስረታችን በፊት ከዛሬ 20 ምናምን ዓመት በኩረት ጓን ፈንታገላው ቤቱ ሰበታ በነበርን ሰዓት ሲያምጠው የነበረው ያ ጉዳይ አካል በግዘፍ አካል ገዝፎ እንዲታይ በማድረግ የእሱ አሻራ ትልቅ ነው። ይሰበስባል፣ አፍራሽ በጉን ይመጣና ያፈርስበታል። የራሳቸውን ስሜት ይተከተሉ ብዙ ጊዜ ተመስርቷል። ወንድማችን እንደምታውቀው የዘማሪያን የሰባኪያን ተብሎ ድግስ ተደግሶ በቃ ሊመሰረት ነው ተብሎ ሁሉ ነገር ተዘጋጅቶ 4 ኪሎ ትዝ ይለኛል ጡረተኞች አዳራሽ ቱሪስት ሆቴል ብዙ ነገር ተካሂዱ። ያን የማይወድ አካል በዛ ሰዓት የነበረው እንትን ያን እንዳይካሄድና ምግቡ ሁሉ እንዳይበላ ሲበተን በነበረበት ሰዓት ሁሉ የመምህር ዘላለም እጅ በዚያ መብራት ላይ ተስፋ ባለመቁጠጥ ይሰራ ነበር። አሁን የሱ አስተዋጽኦ ምንድነው? ወደ አባቶቻችን ቀርበን በመነጋገርና በመመካከር ጉዳዩን ወደ ገዘፈ ነገር ለማምጣት ያስፈልጋል ብሎ ከፊት እየቆመ ሀገረ ስብከቱ ጠርቶት እንዲህ ብሎ ደብዳቤ ጽፎት አለ ማማከር እንትን ያለው የጠራው እሱ ግን እየገፋ ይመጣል። እኛን በደብዳቤ ነው ጽፎ ደብዳቤ ጽፉና የስብከቱ ወንጌል አማካሪ ኮሚቴዎች ሁኑ ብሎ ሲጠራን እኛ በደብዳቤ ነው የሄድነው። ለዛም አሁን በመዋቅር ደረጃ ሰጣይ ደሞዝ ተከፋዮች ነን እኛ። እሱ ደግሞ እየከፈለ የሚሰብክ ነው። የማንገናኝ ሰዎች ነው ማለት ነው። እየከፈለ የሚሰብክ ሰባኪ ማለት ነው። ስለዚህ እዛ ጋር ስንመጣ ቀድሞ የሚገኘው ግን ማለት ነው መዋቅር ውስጥ ያለነው ስንጎተት እሱ ነው ቀድሞ የሚገኘው። ያ አፕሮቹ ያ እንትኑ ስሜቱ ወደዚህ እንድንመጣ አደረገና ቁጭ ብለን አሁንም በረከቱ ይድረሰን የረዳት ፕሮፌሰር አብነት አስራት እሱም ከልባችን የሚመጣ አገልጋይ አይደለም። በቃ ሳናቃቸው ብዙ መምህራን እኔ በጣም አዝናለሁ በእውነት። እኔ እርቃን የቆምኩ ያክል ነው የተሰማኝ ያለው። ልመልስ ያ
ረዳት ፕሮፌሰር አብነት አስራት ይቅርታ በጣም እና እሱም በነበረ ሰዓት ከመምህር ዘላለም ወንድሙ ጋር በጣም እያቀረበው ማለት ነው። ውስጡ ያለውን ስሜት ስለሚያውቀው እባካችሁ ይሄን ወንድም ልንረዳው ይገባል። ያልተረዱት ወንድሞች ነበሩት በመካከል ማለት ነው። እየገፋ እየመጣ እንዲህ ተሰምቶት ሲያወራን እኛ ጋር ያለው አቀባበል ግን ጥሩ አልነበረም። ስሜታችን ማለትም የመግፋት ያክል ይቆጨኛል። ካለፉ በኋላ ሰዎች፣ ወንድሞች፣ መምህራን፣ ሊቃውንት ካለፉ በኋላ ሀሳብ እየመጣ ስትነጋገር ልብ ይሰርቃል እና መረዳት አለብን። አሁን በቁመተ ስጋ ያሉት መምህራን ሊቃውንቱን መረዳት አለ፣ ሀሳባቸው መካፈል አለብን እና ያ ሲመሰረት እሱ አስተዋጽኦ አድርጓል። ረዳት ፕሮፌሰር አብነት አስራት 47 ገዳማትና አድባራት ላይ ስምሪት በነበረ ሰዓት እሱም እንደተነገረው የስምሪቱ አካል ሆኖ አሰማሪ ሆኖ ያን ሲያሰማራ እየከፈለ ገንዘብ እየሰጠ እያበረታታ ምን ደረሰ እያለ እኔ ጋር ከሌሊቱ 6 ሰዓት ይደውል ነበር። ከሌሊቱ 6 ሰዓት እና አንዳንድ ጊዜ የወንጌል ፍቅር ከህግ ውጭ ያደርጋል። ከህግ ውጭ የሚያደርግ ምንድነው? ያው የቤተሰብ አባልነት፣ ትዳር መስርቷል፣ ልጆች አሉት፣ በዚህ ሰዓት መደወል አይገባኝም የሚለው ነገር አያሳስቡም። ምንድነው? የወንጌል ፍቅር ነው። ስለዚህ እየደወለ በጣም ያወራኛል ምሽት ላይ እና በርቱ ጠንክሩ ይለኛል። እንደዚህ ያደረገ ነው እየመሰረተ መጥቶ ገንዘብ ሁሉ በጅቶ በቀደም ዕለት እዛ ሰበታ ላይ በኩረቱ ጋር ሲናገር እንደነበረው የዛሬ 10 ምናምን ዓመት በራሱ በጀት በጅቶ በመላው ኢትዮጵያ ስምሪት አድርጓል። መኪና ሞንታርቦ ተከራይቶ ኮንትራት መኪና ይዞ በቃ ሙሉ አሟልቶ ሲሸኝ ነበረ። እሱም ተሰማሪ ሆኖ ማለት ነው። እኔም አንዱ ስምሪት ውስጥ ስለነበርኩ ከዛ ሰዓት ጀምሮ የመጣ ስለነበረ አማካሪ ኮሚቴ ሆኖ እኛን እያጠናከረ በርቱ እያለ ወደኋላ እንዳትሉ እያለ ሳቦታጁ በጣም ከባድ ነው። የቤተ ክህነት ፖለቲካው ከባድ ስለሆነ ይህ ስሜት እንዳይገዛችሁ ወደኋላ እንዳትሉ እያለ እየገፋ አምጥቶ አሁን ቆመ እሱን ለመሸኘት በቃን ማለት ነው። ይሄ ላደረገው ነገር የኛ ውለታ የበቀደሙ እዚህ ገባ የሚባል አይደለም። እኔም ከቁጥር ማስገባውም አይደለም፣ ግዴታችን ጭምር ስለሆነ ከዚህ በላይ ይጠበቅብናል። ወደፊትም ስራ አለብን ብዬ አምናለሁና ብዙ ነገር ያው ብነግር ያው በቃ ያለው ነገር በስፋት የተነገረ ስለሆነ ወደ ሌሎች ሀሳቦች ለመሸጋገር እንዲጠቅመን ነው። መጋቢ ሃይማኖት መምህር ብርሃኑ እሱ ያስበው ለሚቀጥልበት አይ በዚህ ህብረቱን በማገዝ ማማክርቱንም በማገዝ በተለይ ውስጣዊ አገልግሎቶች ላይ በጣም ግንባር ቀደም ነው። ተረው አይወድም። ፊት ለፊት ሆኖ እንደዚህ አድርጓል ተደርጓል መባልን አይፈልግም። አገልግሎትን በሚመለከት አሁን ያው የኛ ጠላት አድማ አይደለም። አድማ ስትመጣ ዘላለም ቡድን የለውም። ዘላለም ቅርንጫፍ የለውም። በመምህር ንጉሱና በአድነው መጋቢ አዲስ አድነው መካከል በእኔና በቀሲስ ዳንኤል መካከል ልዩነት አለ ቢባል ዘላለም ወደኛ የሚወግን ነው። ዘላለም ሳናቀው አመለጠን፣ ሳንጠቀምበት አሁን የሚቆጨው እሱ ብቻ ነው። ለዚህ ስምሪቱን አስታውሰኝ እኮ ነው። ስምሪቱ ላይ ምን ሆነ መሰለ፣ በጣም መስቀል አደባባይ ነውና ሁሉም በፕሌን ማለት ያው እንትን ነው። ኔጌቲቭ ኢምፓክታችንን አንውሰደው፣ ጥሩን እንውሰደው። ሰውነንና ጥሩ ነገር እንፈልጋለን ማለት ናዝሬት አለ፣ ወሊሶ አለ፣ ጅማ አለ። ከተማ ውስጥ ነበረ ስምሪት፣ ብዙ ከተማ ውስጥ። መጨረሻ ላይ እና እሱ ቀረን ሳንመደብ። የቀረው ሀገር ደግሞ መቱ በረከታቸው የደረሰ ብዙ አቡነ ፊልጶስ የነበሩበት መቱ። እስከ ጅማ ትሄዳለህ፣ ከጅማ አጋሮ ነው የምትሄደው፣ በደሌ ትሄዳለህ።
ከዛ በኋላ መንገዱ እየተቆፋፈረ ነውና እኔ እሱ ቅድስት ምትኩና አቤል መክበብ እና አንድ መስከረም የምትባል ዘማሪ አለች። አስተማሪ ነው፣ አለመሄድ ይችላል። ያኔ መጥቶ መሄድ ደግሞ በጣም ዋጋ የሚያስከፍል ጊዜ ነበረ። እኔ ብሬን ይዤ እሄዳለሁ። እኔ ከፍጹም ነው ከማን ጋር ነው በጅጅጋ ነበር የደረሰኝ እንደ ዕጣ ሲሆን እኔ ብሬን ይዤ እኔ ገና እኮ ምን መስበክ ላይ አልደረ ፐርፌክት አገልግሎት ላይ ገና ግቢም ጆይን አላረኩም እና አስተማሪ ሆኖ የመጨረሻውን ጠረፍ የሄደው እሱ ነው። አባ ጊዮርጊስ ይባላሉ። አሁን እዚህ አዲስ አበባ አካባቢ ላፍቶ ንፋስ ስልክ ክፍለ ከተማ ላይ አሁን የሆነ ሰው ኃይል ናቸው መሰለኝ ባልሳሳት። እሳቸው ገና ወጣት መነኩሴ ናቸው። እግራችንን አጥበው እኛ ራት ደርሷል ሲባል እናንተ ብሎን ይመጣለሁ። አሁን ነው ምን እያደረገ እንደነበረ የሚገባን ገባ። አጠገብህ ሆኖ የራሱ ዓለም የነበረው የሚሰብከውን ወንጌል ወደ ቅድስና ሕይወት የቀየረ ሰው ነው። በዚህ ህብረቱን በመመስረት ጉዳይ ላይ በቤተ ክህነት በቤተ ክርስቲያን ጉዳይ ሁሉ አለ እሱ። ሁሉም ጉዳይ ላይ እንዴት ትኖራለህ አንተ? ችግር ነው። በተለይ ለችግሮች መፍትሄ ፈልጎ የለም መፍትሄ ያለ መፍትሄ እሱ ጋር ነው ያለው። መጨረሻ ላይ ዘላለም ጋር ደውሎ ነው የሚባለው። በተለይ ይሄን ለአገልግሎት አቅም ማነስ ጉዳይ ሲመጣ በቃ መምህር ዘላለም ችሏል ነው የሚባለው። ዘላለም ብራንድ ለባሽ አይደለም። ዘላለም ሌክቸሪ ሆቴል ተመጋቢ አይደለም። ዘላለም ነው በቃ አለቀ የምታየው ነው። እና እኛ ህብረት ላይ ትልቁ አንዱ ግድግዳችን ነው የፈረሰው። ምንም እንኳንም ህብረታችን በመንፈስ ቅዱስ የተመሰረተ የማይፈርስ ቢሆንም ጉድለት ደርሶብናል። በህብረታችን ላይ የየትኛውም ጉዳይ አማካሪያችን ነበረ። ለዚህ ነው ህብረቱ እንደዛ የተንቀጠቀጠው እንደዛ የተንዘፈዘፈው። ህብረቱ ዋጋ ከፈል ንጉሱ እንደነገረ ዋጋ ከፈለ ብቻ አይደለም፣ ከዚህም በላይ ገና እንከፍላለን። አንረሳው። እኛ ዓላማ አለን፣ ረጅም ዓላማ አለን። ዘላለምን ብቻ ሳይሆን አሁን ቅድም ያነሳለን ዶክተር አብነትና አሁን በቃ የመርሳት ያክል ነው ትዝብት ውስጥ የወደቅ ነው፣ ግን አንረሳው። በተለይ ይሄን ህብረት እንዴ 981 አባል ያለው ህብረት እኮ ነው። ዝም ብሎ ህብረት መሰለህ እንዴ? ቤተክርስቲያንን ከቅዱስ ሲኖዶስ ከአባቶች ቀጥሎ ያሻግራል ተብሎ የሚታመንበት ህብረት እኮ ነው። ሰንኮፉም ቢበዛ ችግሩም ቢበዛ ግን እግዚአብሔር ያሻግረናል ብሎ ቆርጦ የተነሳ ህብረት ነው። ናዘሌ እዚህ ህብረት ላይ እንዳንዳችን ሳይሆን እንደ በላያችን ሆኖ የነበረ ወንድማችን ነው። እንግዲህ ስሜቱ ከባድ ነው። እንዲህ ያለን ሰው አቶ ጉድለቱ ሰፊ ነው። ቅድም መጋቢ አዲስ እንዳነሱት አመት የሆነው አይመስለኝም መምህር አብነትን በማጣታችን ሁላችንም ተንገምግበናል። ይሄ ሞት መቼም ለሁሉም የሚቀር ነገር አለ። እንደ መንፈሳዊ ትምህርት ወይም እንደ መንፈሳዊ እይታ ደግሞ ሁሌም ዝግጁን መሆን እንዳለብን ነው የምንማረው። ትምህርቱም እንደዛ ነው። እንዲህ ወጣት የሆኑ ገና ብዙ መስራት የሚችሉ ለቤተ ክርስቲያን ራሳቸውን የሰጡ ሰዎች በቅንነት አሁን ዘላለምና መምህር አብነት የሆነ ነገራቸው ይመሳሰላል። ሁለቱም ሲሪየስ ናቸው። ሁለቱም ለቤተ ክርስቲያን ነው ዓላማቸው። ይህ ቡድን ውስጥ ገብቶ ወደዚህ ማለት አይደለም። ትክክለኛው ቤተ ክርስቲያኒቱን ለማሳየት የሚሄዱበት ጥረት ሁለቱም ያመሳሰላቸዋል። እነኝን እንግዲህ አሉ የሚባሉ መምህራንን ያጣ ነውና እነኝን ማጣት ቤተክርስቲያን ምን ያህል እንደምታጎድል በቃላት አይገለጽም። እነኝን ወንድሞች ሸኝተናል። በቅርቡ የሸኘነው መምህር ዘላለምን ነውና መምህር ዘላለም እንግዲህ በህይወት እያለ ብዙ አስተምሮናል፣ በሞቱም ብዙ አስተምሮናል። አገልጋይነት እንደዚህ ነው መሆን ያለበት ብለን ሁላችንም ባለችን ቤተክርስቲያን ላይ ባለችን ነገር ቅንነትና
ታማኝነት ቤተክርስቲያንን ያማከለ ነገር እንድንሰራ አስተምረውናል ብዬ አስባለሁ። እንደው ሽኝቱስ ምን ይመስል ነበር? የነበረው ፊድባክስ ምንድን ነበር? ለሽኝቱ ያው ብዙ ውጣ ውረድ አለው። እኔ እንደውም በፌስቡክ ላይ የሆነች ነገር ለማለት ሞክሬያለሁ። መስቀል አደባባይም ሆነ ቦሌ መድኃኔዓለም ፕሮግራም ለማዘጋጀት 5 ወር 4 ወር ይፈጃል ዝግጅቱ በራሱ። እናንተ ግን የ5 ቀን ዝግጅት አድርጋችሁ ያን ያማረ ሽኝት አድርጋችኋልና ፈተናውና ውጤቱስ እንዴት ነበረ? እሺ በጣም አመሰግናለሁ። እንግዲህ የመምህር ዘላለም እልፈት ከተሰማበት ሰዓት ጀምሮ ወደ ሽኝቱ ስንመጣ በመጀመሪያ ቅድም መግቢያ ላይ እንዳልኩ እዛ ሰበታ ሄደን የመጽሐፍ ዕለት ማለት ነው። እልፈቱን እኔ በሰማሁበት ሰዓት ከአገልግሎት በኋላ በቀጥታ ሄድነው ሰበታ ነው ከመጋቢ ሃይማኖት መምህር ብርሃኑ ጋር ስንሰማራ ደግሞ እሱ መምህር ብርሃኑ የሳሪስ አቦ ቤተክርስቲያን መካኒሳ አቦ ቤተክርስቲያን አገልግሎት ነበረበት እና 2 አገልግሎት ስለነበረበት አንዱን ሸፍንልኝ ብሎ ሄጄ ሸፍኝለት ነው። በዛው ሲመለሱ ደግሞ ጨጌ ዮሐንስ ነበር። ሲመለስ ተያይዘን ወደ ሰበታ ሄድን። ሰበታ ሄደንም እዛም እንደ ህብረቱ ያው የማገልገል እድል ተሰጠንና እዛም ላይ ትንሽ መልእክት አስተላልፈን ለነበረው ህዝብ እንዲጽናና እንዲበረቱ ካደረግን በኋላ እነ መጋቢ አዲስ እሸቱ እነ መምህር ጳውሎስ መጡ። እኔ ቆሜ አገልግሎት እየሰጠው እነሱ ወደ ኮሚቴ ወደ ማዋቀር ገቡ፣ ድንኳን ውስጥ ማለት ነው። ከዛ በኋላ እዛ ተመሰረተ። ሲመሰረት ምንድነው ቅድም ያው እንደተባለው መምህር ዘላለም ወንድሙ ለበርካታ ዓመታት የደከመባቸው እንትኖች አሉ፣ ልጆች አሉ። በተለይ ይዲዲያ የሚባል መንፈሳዊ ማህበር የተመሰረተው እዛ ቅዱስ እስጢፋኖስ ቤተክርስቲያን እንደምንረዳው እኔም እዛ ቦታ ላይ ውጭም ሆኖ ይደውልኛል፣ አገር ውስጥም ሆኖ ይደውልኛል። መምህር አድነውም በሱ በኩል እየደወለ ብዙ ጊዜ አገልግሎት ሰጥቼበታለሁ እና እነዛ ከ30 ዓመት በላይ ከሱ ጋር አብረው የቆዩ ወንድሞች አሉት የደከመባቸው። በጣም ደግሞ ቅርጽ ሰጥቶ ማህበሩ እንዲቀጥል በማድረግ ብዙ ስራ እየሰሩ ያሉት በጣም መልካም የሆኑ ወንድሞች አሉ። እነሱም ጭምር የተካተቱበት ነው። ያንን ኮሚቴ ቤተሰብ ያውቀዋል። ከዛ በኋላ ወደዚህ ተመጣ። እዚህ ከተመጣ በኋላ ጉዳዩ በሀገረ ስብከት መመራት ስላለበት ሀገረ ስብከቱ ጉዳዩን ማወቅ ስላለበት ብፁዕ አባታችን ብፁዕ አቡነ ሕርያቆስም ጉዳዩን ሊድ እያደረጉ አቅጣጫ እየሰጡ መምራት ስላለባቸው የስብከተ ወንጌል ዋና ክፍል ኃላፊውም በኩረ ትጉሃን ደመላሽ ቱጋም እሱም በተገኘበት የአስተዳደር ስብሰባ ጽሕፈት ቤት ውስጥ ያው እናንተ መጥታችሁ መግለጫ ያደረጋችሁበት ላይ 2 ጊዜ ስብሰባ አደረግን። ተዋቀረ። ኮሚቴው ሲዋቀር የሰባኪያን ወንጌል ህብረት የዚህ ሁሉ ፕሮግራም ባለቤቱ ባለድርሻ አካል እሱ ነው። ይሄንን ለተዋቀረው ኮሚቴ በማስረዳት ያው የተዋቀሩት ኮሚቴዎቹ የተወሰኑት ያው የኛ ወንድሞች ናቸው። በሰባኪያን ወንጌል ህብረት ውስጥ ነው ያሉት ናቸው። በአጥቢያ ላይ ያሉ ማለት ነው። ከዛ ባሻገር ያሉት ደግሞ ያው ምዕመናኖች ናቸው፣ ወንድሞች ናቸው፣ ለቤተክርስቲያን ቅርብ የሆኑ ናቸው። ይዲዲያ የሚባል ማህበርን የሚመሩ ናቸው። እና ከነሱ ጋር ቁጭ ብለን ዲስከስ አደረግን። ከዛን በኩረ ትጉሃን ፈንታገላው የሰብሳቢያችን ጸሐፊው መጋቢ አዲስ ትጉ እና መጋቢ ሃይማኖት ብርሃኑ እና እኔ አንድ ላይ ተካተን ኮሚቴ ውስጥ ገብተን አቅጣጫ በማስያዝ በመምራት ከነሱ ጋር ማሳብ በመለዋወጥ ያንን አድራይተን ሰዓቱ አጭር ነው፣ ግን ከፀሐይ ብርሃን ነበረ ስንፈጥን የነበረው ጉዳዩን ለማስፈጸም ማለት ነው። ጠዋት እንገባለን እስከ 9 ሰዓት 10 ሰዓት ድረስ ቆይተን ነው የምንለያየው፣ ምሳ ሁሉ ሳንበላ። ያን ጨርሰን ማታ ደግሞ ቴሌግራም ግሩፕ አለን፣ በዛ ሀሳብ እየተለዋወጥን በቃ እንትኑ ሚኒማይዝ አደረግ ነው ማለት ነው። ልክ ነው። የተሰራው ስራ ወራት የሚጠይቅ ስራ ነው፣ ግን አንድ ነገር ከልብ አስበበት ስትነሳና ሀሳቡን ገዝተው ስትነሳ ወራት የሚፈጁት ጊዜዎች በዕለት እንደሚያልቁ የገባኝ በዛ ሰዓት ነው። የበለጠ ደግሞ በእቅድና በፕላን እየተመራ ብንጓዝ ምን ያክል ለውጥ ማምጣት እንደሚችል አስተማሪ ሆኖ ያለፈበት ነው። ተደራጀ። እንደተባለው ከነ ሙሉ ችግሩ የሚበልጠው ነገር ስኬታማነቱ ነው። ችግሮችም ውስጡ ነበሩት። ችግሮቹ ምንድነው? ያው ጳውሎስ በወገኖቼም በሚያምኑም በማያምኑም ዘንድ ምን ነበረብኝ? ፈተና ነበረብኝ እንዳለው የህብረቱ መመስረት ያልገባቸው የኛ አባል ብለን ያመናቸው ሰዎች የመጎተት ያክል እንትኑን ቻሌንጅ ገጥሞን ነበር። ያው ስም መጥቀስ ስለማያስፈልግ ማለት ነው።
ያን ሁሉ ትግል አልፈን ነው ስኬታማ የሆን ነው። ወደ ጠቅላይ ቤተ ክህነት ሲሄድ ብፁዕ አባታችን ጠቅላይ ስራ አስኪያጁ ብፁዕ አቡነ ሳዊሮስ በእውነት በጣም ሊመሰገኑ የሚገባቸው ድንቅ አባት ናቸው። ገብተን 7 ደቂቃ አልቆምንም። ምንድነው አሉ፣ ሀሳቡን ተረዱ። ወዲያው ለከንቲባ ጽሕፈት ቤት ደብዳቤ እንጻፍ መነሻ ጻፈው፣ ጽፈን ሰጥናል። ወዲያው ገባ። ከዛ በኋላ የከንቲባ ጽሕፈት ቤትም ገና ሲሄዱ የተመደቡት ሰዎች ሲሄዱ ከወንበር ብድግ ብሎ የተቀበሏቸው። የሄድንባቸው ቢሮዎች ሁሉ ከደረጃ እየወረዱ ነው የጠበቁ። የዚህ ሁሉ ስኬት የዚህ ሁሉ ለዚህ መብቃት ምንድነው ካልከኝ የኛ ጥረት አይደለም። የኛ ጥረት አለ። የመምህር ዘላለም በቅድስና በንጽህና ያገለገለበትን እግዚአብሔር በሞቱ ከፈለው። እግዚአብሔር ያገለገሉትን አይረሳም የሚል የእግዚአብሔር ሐሳብ አለ። ቤትም በኩል ታምነህ ተሰማራ። አገልግሎትን እግዚአብሔር በቁመት እያለ ያሳያል። እንደ ዘላለም ደግሞ ቆብ ያልደፋ መነኩሴ ማለት ነው። ለቤተክርስቲያን ሁለንተና በሞቱ እግዚአብሔር ያከበረው። ለዚህ ነው ነጭ ለብሳችሁ ውጡ ተብሎ ከቤተሰቦቹም ጭምር መመሪያ ሲመጣ ሙሽራ መሸኘት ስላለብን ነው። የክርስቶስ ሙሽራ ብለን ስለታመነበት ነው። ስለዚህ ይሄ እሱ የሰራው ስራ ያገለግለው አገልግሎት ከማን ነው ገነት ሲባል ሁልጊዜ እሱ ወገንተኝነቴ ከቤተክርስቲያን ነው። የማንም ዘር ላይ አጥንት ላይ ቀለም ላይ ወንዝ ላይ አልተደገፈም። እዛም ላይ ጊዜውን አላባከንም። ይብላኝ ለኛ በዚህ ዘመን እዛን የተለጠፈን ጊዜያችንን ለምናባከን ይብላኝና ያ ቅንነቱ ምን አደረገው? ነገሮች ሁሉ የተከፈተ በር ሰጥቻለሁ የሚለው እኮ ባለራእዩ አንድም ይሄ ነው እኮ። ወደ ህይወታችን ስናመጣው እኮ የላይኛውን ሰማይ አይደለም ምድር ላይ አይን እያየ እሱ በአካል ያ የሚናገር አንደበት ያ እሳት የሚተፋ አንደበት ዝም ብሎ አስከሬን ሳጥን ውስጥ ከተው የሰራው ስራ ግን የሚናገር ሆኖ የሚያንኳኳ ሆኖ ስራ ሰርቷል። እግዚአብሔር ረዳን። የእግዚአብሔር ጣት እየቀደመ ከኛ ጋር ስለነበረ ከተቀበልንበት ሰዓት ጀምሮ አንዳንድ መንገራገጮችን ቢኖሩ ያው ያንን የማይጠቅሙ ነገሮችን በኦፊስ ደረጃ ቁጭ ብለን ድክመታችንና ጥንካሬያችንን እንትን እንዳለን አሁን የሚበልጠው ነገር ስለታየ የገዘፈው ነገር የበለጠው ነገር ስለሆነ ያንን ነው አፕዴት ማድረግ ያለብን ማሳደግ ያለብን ብዬ አምናለሁ። ችግሮቻችን ያው እንደ ችግሮቹ መፈታት አለባቸው። በተለይ አገልጋዮች መካከል ያለው መጓተት ያ በፍጹም መለመድ የለበትም መታሰብም የለበትም ብዬ አምናለሁና ወደ መስቀል አደባባይ ስንመጣ ፕሮግራሙ ስመራዊ ነበርኩ እኔ ነኝ። ማዳረሻውን ኮሚቴው ተነጋግረን የመስቀል አደባባይ ፕሮግራም መሪ አንተነህ ተብዬ መድረኩን አውደ ምሕረቱ ወይንም ያ እንግዲህ አውደ ምሕረቱ ምንለው ቤተክርስቲያን ነው። ያኛው መድረክ ስለሆነ መድረኩን እንድንቆጣጠር የተመደበው 2 ሰዎች ነን። መጋቢ አዲስ ትጉና ከህብረቱ እኔ ያን ስንቆጣጠር መምራት ለኔ ተሰጠኝ። እዛ መድረክ የተመራ በቃ የካሜራ ውስጥ መግባት የሚፈልጉ ሰዎች ሩጫ በጣም አስቀያሚ ነገር ለእይታ እንደዚህ አይነት ነገር ሀፕን ሲያደርግ አንተ ተደብቀህ ማልቀስ ያለብህ ሰዓት ነው። እኔ ወድጄ አይደለም እዛ ላይ ወጣሁት ያንን ፈልጌ አይደለም። ግን በነገራችን ላይ ፕሮግራም ሲመሩ የአገልጋይ ስም እንኳን እየጠፋበት ነበር። ታዲያ የዘማሪ ቀሲስ እንግዳ ወርቅን ለአንዱ ስም ለአንዱ እያደማለቁ እንግዳ ወርቅ ደርቤ አልኩኝ። አሁን እንግዳ ወርቅ ደርቤ ማለት የኔ በቅርብ ወዳጅ ነው። እንግዳ ወርቅ በቀለ ነው። ያን ማን ፈጠረው? ምን ፈጠረው ብለህ ስታመጣ የተሰደረ ወረቀት ላይ የሰፈረ ፕሮግራም አለ። ያንን ነው እያሳለጥን ስንሄድ የነበረው። ይመጣና የራሱን ስሜት ሁሉ መግለጽ ስለሚፈልግ እዛ ጋር ይጎትታል። መምህር ዳንኤል ሰይፈ ሚካኤልም ወደ ፕሮግራሙ መምጫ ላይ ስንመጣ በሁለት ቋንቋ መተላለፍ ስላለበት ተብሎ በኮሚቴ ስለታመን ለሱም ሲተላለፍ አጠገቡ ቆመን ሊድ ስናደርገው ለምን ፕሮግራሙን መስመሩ እንዳይስት ስናደርግ የነበረ ሰዓት እሱም ጭምር ጫና እየፈጠሩበት እሱም እንደዚህ አይነት ነገር መለመድ የለባቸውም። በተለይ አገልጋዮች ላይ እኛ አገልጋይ የተባልን ሰዎች ማይክ ጨብጠን አውደ ምሕረት ላይ ቆመን የምናገለግል ሰዎች ሚዲያ ላይ ገብተን ለመታየት ጥማት ያለን ሰዎች ከዚህ መማር አለብን። በቃ አውደ ምሕረት የተከበረ ነው። አንድ ፕሮግራም ሲዘጋጅ በሰለጠነ መንገድ ነው ሚዲያ ያለበት፣ መንዘባዘብም የለበትም። ስለዚህ ይሄ ነገር ቻሌንጁ እኛም ስም እስከ መሳሳት ሀሳብን መሰብሰብ እስከ ማቃት እስከ ድረስ የተቸገር ነው። እንዲህ አይነት ችግሮች ሲገጥሙ ነው እና መለመድ የለበትም ብዬ እንደ አንድ አገልጋይ የራሴን ስሜት ገልጬ ማለት ፈልጋለሁ በዚህ አጋጣሚና ጥሩ ሆነ። እግዚአብሔር ረዳን። እዚህም ከተመጣ በኋላ ከነ ሙሉ ችግሩ እንዳለ ሆኖ የሚበልጠው ስለሚገዝፍ በክብር ወንድማችንን ሸኝተነዋል። ይመጥነዋል ያ ብትለኝ እኔ ለመምህር ዘላለም ካገለገለው አገልግሎት አንጻር ኢምንት ነገር ነው ብዬ ነው ማለት ነው።
በጣም ጥሩ ጋር ሃይማኖት ይጨምሩበታል። እኔ እንኳን በንጉስ ላይ መጨመር አልፈልግም። ዛሬ ልናገረው ያው እድሉን ካገኘሁኝ እኔ ከኮሚቴነት እንጃ በቃ አሁን ስለ ዘላለም መሞት የቀብር አስፈጻሚ ኮሚቴ መሆን ፈራ ሰውነቴ ነኝ። 10 ደቂቃ ነው የተቀመጥኩት። 2 ቃል ነው የተናገርኩት። አቅሜ በላይ ሆነ። ለካ ጀግና መሆን አለብህ። አሁን እኔ እንደ ጨካኝ እንደ ጎበዝ አይደለም የምቆጠረው በእናንተ አይምሮ ውስጥ። እኔ ግን በወንድሞቼ ጉዳይ ላይ ቁጭ አልኩኝ፣ አልቻልኩም በጭራሽ። እንትኔን ሊወስድብኝ ሐዘኔን ኮሚቴነት ሐዘኔን እንዲወስድብኝ አልፈለኩም። ተሟሟቱ አልኩ እነሱ በቃ። ከዛ ደግሞ ኖ የሚባል ነገር ስለማልፈልግ በየሄድክበት ቦታ ኦብስታክሎች ስላሉ ትንሽ ድምፅ የጎላ ስለሚል ተውኩት። ከምረብሽ ሲያዙኝ እነሱ ይሄን አድርግ በዚህና እዛ ሂድ ሲሉኝ አድርጌያለሁ። ከዛ በኋላ ግን የሆነው ነገር ወደ መቃብር የሚሄድ ጉዞ ወደ አለመመለስ የሚሄደው ጉዞ ላይ የተከፈለው ዋጋ የሰባኪያን ህብረት ብዙ ስራ ሰርቷል። ሁሉም ሰባኪያን ናቸው እኮ ከኢዲዲያ ማህበር ውጪ ሁሉም ሰባኪ ነው። አሁንም በቃ ግድ የለም በቃ በሱን ተወው እንጂ ይሄ አልነበረም የኛ ከፍታ። የተዋህዶ አገልጋይ ከፍታ ይሄ አልነበረም። የሆነ ኢቭን ሞተህ እንኳን እንዳያምርብህ እንዴት ሰይጣን ይፈልግ እንዴት ታደርጋለህ? ሞተ ቀብርህ እንዳያምር እንዴ? ለምን ከሌላው አንኮርጅም እንዴ? አርቲስት ሲሞት እንዴት ነው የሚደረገው? ሰራዊት አባል ሲሞት እንዴት ነው የሚደረገው? እንዴት ግን በቃ እግዚአብሔር ረዳን አይደለም? የልዩ አምላክ ያገለገለው አምላክ ረዳን። ኢቭን እኔ ከተፈጥሮ ጋር የነበረውን ነገር ልንገርህ። አንድ ያመጣና ደመናውን ያሰጠዋል። የነበረው ፀሐይ ሰሞኑ ከባድ ነበር። መስቀል አደባባይ ላይ የነበረው በእውነት ይኸውልህ እግዚአብሔር የፈቀደ ቀን ፊት ለፊት ያቆማል። እንኳን በህይወት ኖረህ ሞተህ እንኳን ሻይን ታደርጋለህ። የልብ ክፋት ይዘህ አደባባይ ላይ መቆም አንዳንድ ጊዜ አስቸጋሪ ነው። ህብረቱ ሲመሰረት ኮሚቴው ሲቋቋም ያልነበሩ ሰዎች መስቀል አደባባዩን ንፍፊቱን ይዘውት ፊት ለፊት ሊጋርዱን ሲሞክሩ አየውና በቃ ወረድኩ። መጨረሻ ላይ ሳውንድ ሲስተሙ ላይ ችግር እንዳይፈጠር ሳውንድ ሲስተሙን ጠብቅ አግዝ ተብዬ ሳውንድ ሲስተሙ ጋር ከመድረክ በኋላ ቆምኩ በቃ እስከ መጨረሻው ድረስ። እና አገልጋዩ መንቃት አለበት። አንደኛ በአገልግሎቱ ላይ መንቃት አለበት። ሁለተኛ ወደፊት ፊውቸር አሁን ዘላለም እኮ በቃ እንዴ እነዛ ሁሉ አይነ ስውራኖችን አኖሯል እኮ ከዚህ በላይ ሊገን ይገባዋል እንዴ። አንድ ቲክቶከር ሲመጣ አይደል እንዴ ምድሪቱ ቁና የሆነችው? ምንድነው ችግሩ ታዲያ? ለምንድን ነው ራሳችንን የምናወርደው? ትልቁ ቤተክርስቲያን ላይ ቆመና አማማታችን እንኳን ማማር ያቅተዋል እንዴ? አሁን ቅድስት ሥላሴ ካቴድራል የከፈለው ዋጋ ቅዱስ ፓትርያርኩ ብፁዕ ቅዱስ አቡነ ማትያስ ቢሮ የተደረገው አቀባበል አቡነ ሳዊሮስ የከፈሉት ዋጋ በቃ ይሄ ቤተክርስቲያኒቱ ከፍታ ነው። በቃ የአገልጋይ የወንጌላዊ ከፍታ ነው። ብርቅ ሊሆን አይገባም። ለዘላለም ደግሞ ያንሰዋል። ቀብር አይደገምም እንጂ ከዚህ በላይ በህዝቡ ኮርተናል። በአንድ ቃል በነገር ነው ህዝብ ኮርተናል። አንድ ቃል በነገር ነው ገጠር ሂደን መቃብር ቤት ተኝተን ትኩስ ሬሳ ሸቶን ቶንሲል ደፍኖን ያገለገልነው አይደለም፣ ያኛው አይደለም። አንድ ቃል የነገርነው ህዝብ መሞታችንን እንደማይመኝ አይተናል እኛ። ስለዚህ ኮሚቴው ብዙ ዋጋ ከፍሏል። ከዚህ የበለጠም ደግሞ ለወደፊት የቤተክርስቲያናችን በዘላለም እኮ ወንጌል ክብር ነው ከፍታ ያዘው አይደል?
ስለዚህ ኮሚቴው ስብከተ ወንጌል ሰባኪያን ህብረትም ከኮሚቴው ጋር ሆኖ ብዙ ዋጋ ከፍሏል። እንደው ክብር ይገባቸዋል።